በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የማርቆስ ወንጌል ምዕራፍ 5። ወደ ባሕር ማዶም ወደ ጌርጌሴኖን አገር ደረሱ። ከታንኳውም በወረደ ጊዜ ርኩስ መንፈስ ያደረበት ሰው ከመቃብር ወጥቶ ተገናኘው። እርሱም በመቃብር ይኖር ነበር። ማንም በእግር ብረት እንኳ ቢሆን ያስረው ዘንድ አይችልም ነበር፣ ዘወትር በእግር ብረትና በሰንሰለት ይታሰር ነበርና። ነገር ግን እግር ብረቱን ይሰብርና ሰንሰለቱን ይቀጠቅጥ ነበር። ሊያሸንፈውም የሚችል አልነበረም። ዘወትርም በመቃብርና በተራራ በመዓልትና በሌሊት ይጮህ ነበር። ሰውነቱንም በባልጩት ይቆርጥ ነበር። ጌታችን ኢየሱስንም ከሩቅ ባየው ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለው። ያን ርኩስ መንፈስ ከእርሱ ውጣ ብሎት ነበርና። ጌታችን ኢየሱስም ስምህ ማን ነው ብሎ ጠየቀው። እርሱም ስሜ ሌጊዮን ነው፣ እኛ ብዙዎች ነንና አለው። ከሀገርም አስወጥቶ እንዳይሰደው አብዝቶ ማለደው። ከዚያም በተራራው አጠገብ ብዙ የእሪያ መንጋ ተሰማርቶ ነበር። እነዚህ አጋንንትም አናድርባቸው ዘንድ ወደ እሪያዎች ስደደን ብለው በብዙ ማለዱት። ጌታችን ኢየሱስም ፈቀደላቸው። እነዚያ ርኩሳን መናፍስትም ወጥተው ወደ እሪያዎች ገቡ። መንጋዎቹም በርግገው ወደ ባሕሩ ተወረወሩ። እነርሱም 2000 ያህል ነበሩ። በባሕሩ ውስጥም ሰጠሙ። እረኞችም ሸሽተው በከተሞችና በመንደሮች ተናገሩ። እነርሱም የሆነውን ሊያዩ መጡ። ወደ ጌታችን ኢየሱስም መጡ። ጋኔን የያዘውን ሌጊዮንም የነበረበትን ሰው ልቡ ተመልሶለት ልብሱንም ለብሶ ተቀምጦ አዩትና ፈሩ። ያዩ ሰዎችም ጋኔን ለያዘው ሰው የሆነውንና በእሪያዎችም የተደረገውን ነገሯቸው። ከሀገራቸውም ይወጣ ዘንድ ይማልዱት ጀመሩ። ወደ ታንኳው በወጣ ጊዜም ያ ጋኔን የወጣለት ሰው ከእርሱ ጋር ይኖር ዘንድ ማለደው። ጌታችን ኢየሱስም ከለከለው። ወደ ቤትህ ወደ ወገኖችህ ሂድ፣ እግዚአብሔር ያደረገልህንም ታላቅ ነገር ሁሉ ይቅር እንዳለህም ተናገር አለው። ሄዶም ጌታችን ኢየሱስ ያደረገለትን ሁሉ በ10 ከተሞች ይሰብክ ጀመር። ሁሉም አደነቁ። ዳግመኛም ጌታችን ኢየሱስ በታንኳው ወደ ማዶ ተሻገረ። ብዙ ሰዎችም ወደ እርሱ ተሰበሰቡ። በባሕር ዳርም ነበረ። እነሆ ስሙ ኢያኢሮስ የተባለ የምኵራብ ሹም የነበረ አንድ ሰው ወደ እርሱ መጣና አገኘው። ከእግሩ በታችም ወድቆ ሰገደለት። ልጄ ልትሞት ደርሳለች፣ ነገር ግን ና እጅህን ጫንባት ትድናለችም እያለ አብዝቶ ማለደው። ጌታችን ኢየሱስም ከእርሱ ጋር ሄደ። ብዙ ሰዎችም ተከተሉት፣ ይጋፉትም ነበር። ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት ነበረች። ከብዙዎች ባለመድኃኒቶችም እጅግ ደከመች። ገንዘቧንም ሁሉ ሰጥታ ጨረሰች። ነገር ግን እጅግ ባሰባት እንጂ ምንም የጠቀማት የለም። የጌታችን ኢየሱስን ነገር በሰማች ጊዜ መጣችና በሰው መሃል ገብታ በስተኋላው የልብሱን ጫፍ ዳሰሰች። የልብሱን ጫፍ የዳሰስሁ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ። ከደዌዋም እንደዳነች ራሷ አወቀች። ጌታችን ኢየሱስም ኃይል ከእርሱ እንደወጣ አውቆ ወደ ሰዎች መለስ ብሎ ልብሴን ማን ዳሰሰ አላቸው። ደቀ መዛሙርቱም ሕዝቡ ሲጋፋህ ታያለህ፣ አንተ ግን ማን ዳሰሰኝ ትላለህ አሉት። ይህንም ያደረገውን ያይ ዘንድ ዘወር አለ። ሴቲቱም የተደረገላትን ስላወቀች ፈራች፣ እጅግም ተንቀጠቀጠች። ወደ ጌታችን ኢየሱስም መጥታ ሰገደችለት፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ ሃይማኖትሽ አዳነችሽ፣ በሰላም ሂጂ፣ ከደዌሽም ተፈወሽ አላት። ከእርሷ ጋር ሲነጋገርም ሰዎች ከምኵራቡ ሹም ቤት መጥተው ልጅ ሞታለች፣ እንግዲህ መምህርን አታድክመው አሉት። ጌታችን ኢየሱስም ሲያነጋግሩት በሰማ ጊዜ የምኵራቡን ሹም እመን እንጂ አትፍራ አለው። ከጴጥሮስና ከያዕቆብም ወንድም ከዮሐንስም በቀር የሚከተለው ማንም እንዳይኖር ከለከለ። ወደ ምኵራቡ ሹም ቤት በገባ ጊዜም ሲታወኩና ሲያለቅሱ እጅግም ሲጮኹ አገኛቸው። ገብቶም ለምን ትጮኻላችሁ? ለምንስ ታለቅሳላችሁ? ልጅቱስ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትንም ይዟቸው ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ትርጓሜውም አንቺ ብላቴና ተነሽ ማለት ነው። ያን ጊዜም ያቺ ብላቴና ተነስታ ወዲያና ወዲህ አለች። ዕድሜዋም 12 ዓመት ነበር። ያን ጊዜም ታላቅ መደነቅን ተደነቁ። ይህንም የሚያውቅ ማንም እንዳይኖር በብዙ መከራቸው የምትበላውንም እንዲሰጧት አዘዘ። የማርቆስ ወንጌል ምዕራፍ 6። ከዚያም ወጥቶ ወደ ሀገሩ ገባ። ደቀ መዛሙርቱም ተከተሉት። በሰንበትም በምኵራብ ያስተምር ጀመረ። ብዙዎች የሚያዳምጡት ነበር። ይህ ሁሉ ነገር ለእርሱ ከየት ተሰጠው?
የተሰጠው ይህች ጥበብስ ምንድን ናት? በእጁም የሚደረገው ይህ ኃይል ምንድን ነው? እያሉ ያደንቁ ነበር። ይህ ጸራቢው የማርያም ልጅ አይደለምን? ወንድሞቹስ ያዕቆብና ዮሳ ይሁዳና ስምዖንስ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን? እያሉ ይሰናከሉበት ነበር። ጌታችን ኢየሱስም እንዲህ አላቸው፣ በሀገሩ በወገኑና በዘመዶቹ ካልሆነ በቀር ነቢይ አይናቅም። እጁን ጭኖ ካዳናቸው ከጥቂት ድውያንም በቀር በዚያ ታምራትን አላደረገም። ስለ አለማመናቸውም ተደነቀ። በመንደሮችም እያስተማረ ይመላለስ ነበር። 12ቱንም ወደ እርሱ ጠርቶ ሁለት ሁለት አድርጎ ላካቸው። በርኩሳን መናፍስት ላይም ሥልጣን ሰጣቸው። ለመንገድም ከበትር በቀር ብቻ እንጀራም ቢሆን ከረጢትም ቢሆን መሐለቅም በመታጠቂያቸው እንዳይዙ አዘዛቸው። በእግራቸው ካለው ጫማ በቀርም ሁለት ልብስ እንዳይለብሱ አዘዛቸው። እንዲህም አላቸው፣ ከዚያ እስክትወጡ ድረስ በገባችሁበት ቤት በዚያው ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ከአገርም ከዚያ ወጥታችሁ ምስክር ሊሆንባቸው የእግራችሁን ትቢያ አራግፉ። እውነት እላችኋለሁ ከዚያች ከተማ ይልቅ በፍርድ ቀን ሰዶምና ገሞራ ዕረፍትን ያገኛሉ። ወጥተውም ሁሉ ንስሐ ይገቡ ዘንድ ሰበኩ። ብዙ አጋንንትንም አወጡ። ብዙ ድውያንንም ዘይት እየቀቡ ፈወሷቸው። ንጉሥ ሄሮድስም ሰማ፣ ስሙ ግልጥ ሆኗልና መጥምቁ ዮሐንስ ከሙታን ተለይቶ ተነስቷል፣ ስለዚህም ኃይል ይረዳዋል አለ። ኤልያስ ነው ያሉም ነበሩ። ከነቢያት እንዳንዱ ነቢይ ነው ያሉም ነበሩ። ሄሮድስ ግን ሰምቶ ይህን ራሱን ያስቆረጥኩት ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ነበርና በእርሷ ምክንያት ጭፍሮቹን ልኮ ዮሐንስን ይዞ አስሮት ነበር። ዮሐንስ ሄሮድስን የወንድምህን ሚስት ልታገባ አይገባህም ይለው ነበርና፣ ሄሮድያዳም ጠልታው ነበርና ልታስገድለው ትሻ ነበር። ነገር ግን አልተቻላትም። ሄሮድስም ጻድቅና ቅዱስ ሰው እንደሆነ ያውቅ ነበርና ዮሐንስን ይፈራውና ይጠባበቀው ነበር። በእርሱም ዘንድ ብዙ ይሰማ ነበር፣ ደስ እያለውም ይሰማው ነበር። ሄሮድስም የተወለደባትን ቀን በዓል ባደረገ ጊዜ መኳንንቱንና የሻለቆቹን የገሊላንም ታላላቅ ሰዎች ግብር አገባ። የሄሮድያዳ ልጅ ምቹ ጊዜ ሆነላትና ገብታ ዘፈነች። ሄሮድስንና ከእርሱ ጋር በማዕድ የተቀመጡትንም ደስ አሰኘቻቸው። ንጉሡም ብላቴናይቱን የምትሽውን ለምኝኝ እሰጥሻለሁ አላት። እስከ መንግሥቱ እኩሌታ ድረስ ቢሆንም እንኳ የለመነችውን ሁሉ ሊሰጣት ማለላት። ወጥታም እናቷን ምን ለምነው አለቻት። እርሷም የመጥምቁን የዮሐንስን ራስ አለቻት። ያን ጊዜም ፈጥና ወደ ንጉሡ ገብታ የመጥምቁ የዮሐንስን ራስ በወጭት አሁን እንድትሰጠኝሻለሁ ብላ ለመነችው። ንጉሡም እጅግ አዘነ ስለ መሐላው፣ ከእርሱም ጋር በማዕድ ስለተቀመጡት ሰዎች እምቢ ሊላት አልወደደም። ያን ጊዜም ንጉሡ ከጭፍሮቹ ባለ ወግ ልኮ ራሱን እንዲያመጣ አዘዘ። ሄዶም የዮሐንስን ራስ በግዞት ቤት ቆረጠ። ራሱንም በወጭት አምጥቶ ለዚያች ብላቴና ሰጣት። ብላቴናይቱም ለእናቷ ሰጠች። ደቀ መዛሙርቱን በሰሙ ጊዜ ሄዱና የዮሐንስን በድን ወስደው ቀበሩት። ሐዋርያትም ወደ ጌታችን ወደ ኢየሱስ ተሰብስበው የሰሩትንና ያስተማሩትን ሁሉ ነገሩት። ኑ ለብቻችን ወደ ምድረ በዳ እንውጣና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና እህልም ይበሉ ዘንድ እንኳ ጊዜ አላገኙም። ብቻቸውንም በታንኳ ወደ ምድረ በዳ ሄዱ። ብዙዎቹም ሲሄዱ አይተው አወቋቸው። ከከተሞችም ሁሉ በእግር እየሮጡ ቀደሟቸው። ወደ እርሱም መጡ። ጌታችን ኢየሱስም በወጣ ጊዜ ብዙ ሰዎችን አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙም ያስተምራቸው ጀመረ። ከብዙ ሰዓት በኋላም ደቀ መዛሙርት ወደ እርሱ ቀርበው እንዲህ አሉት፣ ይህ ስፍራ ምድረ በዳ ነው፣ ጊዜውም ፈጽሞ መሽቷል፣ የሚበሉትም የላቸውምና በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው ይገዙ ዘንድ ሕዝቡን አሰናብት። እርሱም መልሶ እናንተ የሚበሉትን ስጧቸው አላቸው። ደቀ መዛሙርቱም ይበሉ ዘንድ እንድንሰጣቸው በ200 ዲናር እንጀራ ለመግዛት እንሂድን አሉት። ሂዱና ስንት እንጀራ እንዳላችሁ ይኸው አላቸው። አይተውም 5 እንጀራ 2 ዓሣ አለን አሉት። ሁሉንም በለመለመ መስክ ላይ በየክፍሉ እንዲያስቀምጧቸው አዘዛቸው። 100 እና 50 ሰው ሆነው በተራ ተቀመጡ። 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አየ። እንጀራውንም ባረከ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጣቸው። 2ቱንም ዓሣዎች ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም ከዓሣውም ደግሞ 12 መሶብ የሞላ አነሱ። እንጀራውንም የበሉት ወንዶች 5000 ነበሩ። ያን ጊዜም እርሱ ሕዝቡን እስኪያሰናብት ድረስ ወደ ታንኳው ገብተው ወደ ማዶ ወደ ቤተ ሳይዳ ይቀድሙት ዘንድ ደቀ መዛሙርቱን ግድ አላቸው። እነርሱንም አሰናብቶ ከዚያ ሄደ። ሊጸልይም ወደ ተራራ ወጣ።
በመሸም ጊዜ ታንኳይቱ በባሕር መካከል ነበረች፣ እርሱ ግን ብቻውን በየብስ ላይ ነበረ። ነፋስ ከፊታቸው ነበርና እየቀዘፉ ሲጨነቁ አያቸው። በአራተኛው ክፍለ ሌሊትም ጌታችን ኢየሱስ ባሕሩን እየረገጠ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበር። በባሕር ላይ ሲሄድም ባዩት ጊዜ ምትሃት መስሏቸው ጮኹ። ሁሉም አዩትና ደነገጡ። ያን ጊዜም ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ወደ እነርሱም ወደ ታንኳው ውስጥ ገባ። ነፋሱም ጸጥ አለ። እጅግም ተገረሙ። ልባቸውም ደንዝዞ ነበርና ስለ እንጀራው አላስተዋሉም ነበር። ተሻግረውም ወደ ጌንሴሬጥ ምድር ደረሱ። ታንኳቸውንም በዚያ አስጠጉ። ከታንኳው ሲወጡም ወዲያውኑ የዛች አገር ሰዎች አወቁት። በየመንደሩም ሁሉ ሮጡ። በሽተኞችንም ባልጋ መጡ። እርሱም በዚያ እንዳለ ወደ ሰሙበት ቦታ ወሰዱት። በገባበትም ቦታ ሁሉ በየከተማው በየመንደሩና በየገጠሩ በሽተኞችን በገበያዎች ያስቀምጡ ነበር። የልብሱንም ጫፍ እንዲዳሰሱ ይለምኑት ነበር። የዳሰሱትም ሁሉ ይድኑ ነበር። የማርቆስ ወንጌል ምዕራፍ 7። ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡ ወደ እርሱ ተሰበሰቡ። ከደቀ መዛሙርቱም አንዳንዶችን እጃቸውን ሳይታጠቡ እንጀራ ሲበሉ አዩአቸው። ፈሪሳውያንና አይሁድም ሁሉ የሽማግሎችን ወግ ስለሚጠብቁ እጃቸውን ደህና አድርገው ካልታጠቡ እህል አይበሉም ነበር። ከገበያ የገዙትንም በውሃ ካላጠቡ አይበሉም ነበር። ሌላም የሚጠብቁት ብዙ ሥርዓት ነበር። ጽዋውንና ማድጋውን የናስ ዕቃውንና አልጋውንም ያጥቡ ነበር። ጻፎችና ፈሪሳውያንም ደቀ መዛሙርትህ ለምን እንደ ሽማግሎቹ ወግ አይሄዱም? እጃቸውን ሳይታጠቡ ለምን እህል ይበላሉ? ብለው ጠየቁት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እናንተ ግብዞች፣ ኢሳይያስ በእናንተ ላይ መልካም ተናግሯል። እንደተጻፈ እነዚህ ሕዝቦች በከንፈራቸው ያከብሩኛል፣ በልባቸው ግን ከኔ በጣም ይርቃሉ። የሰው ሥርዓት የሆነ ትምህርትን እያስተማሩ በከንቱ ያመልኩኛል። የእግዚአብሔርን ትእዛዝ ትታችሁ የሰውን ወግ ታጠብቃላችሁ። ጽዋን ማድጋንም ማጠብን ሌላውንም ይህን የመሰለውን ሁሉ ታደርጋላችሁ። ደግሞ እንዲህ አላቸው፣ የራሳችሁን ወግ ትጠብቁ ዘንድ የእግዚአብሔርን ትእዛዝ ልታፈርሱ ይገባልን? ሙሴም አባትህንና እናትህን አክብር፣ በአባቱና በእናቱ ላይ ክፉ ቃልን የተናገረ ሞትን ይሙት ብሏችሁ ነበር። እናንተ ግን ትላላችሁ፣ ሰው አባቱን ወይም እናቱን ከእኔ የተጠቀምክበት ቁርባን ማለት መባ ነው ቢል ለአባቱ ወይም ለእናቱ ምንም እንዲያደርግ አትፈቅዱለትም። ስለሰራችሁትም ዋጋችሁ የእግዚአብሔርን ቃል ትሽራላችሁ። ዳግመኛም ይህን የመሰለው የምትሰሩት ብዙ ነው። ዳግመኛም ሕዝቡን ጠርቶ እንዲህ አላቸው፣ ሁላችሁም ስሙ አስተውሉም። ከሰው ልብ የሚወጣው እርሱ ሰውን ያረክሰዋል እንጂ ከውጭ ወደ ሰው አፍ የሚገባው ሊያረክሰው የሚችል አይደለም። የሚሰማ ጆሮ ያለው ይስማ። ከሕዝቡም ተለይቶ ወደ ቤት በገባ ጊዜ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱም እንዲህ አላቸው፣ እናንተ ደግሞ እንዲህ አታስተውሉምን? ከውጭ ወደ ሰው አፍ የሚገባው ሁሉ ሰውን ሊያረክሰው እንደማይችል አታውቁምን? ወደ ሆዱ ብቻ እንጂ ወደ ልቡ አይገባምና ምግቡንም ሁሉ እያጣራ ወደ ውጭ ያፈሳል። እንዲህም አላቸው፣ ከሰው የሚወጣው ሰውን የሚያረክሰው እርሱ ነው። ከሰው ልብ ውስጥ ክፉ ሐሳብ ሁሉ ይወጣልና፣ ይኸውም ዝሙት፣ ስርቆት፣ መግደል፣ ማመንዘር፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ስድብ፣ ትዕቢት፣ ምቀኝነት፣ ስንፍና ነው። ከውስጥ የሚወጣው ይህ ሁሉ ክፉ ነገር ሰውን ያረክሰዋል። ጌታችን ኢየሱስም ከዚያ ተነስቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። ወደ ቤትም ገባ። ማንም ሊያውቀው አልወደደም ነበር፣ ነገር ግን ሊሰወር አልቻለም። ያን ጊዜም ልጇን ርኩስ መንፈስ የያዘባት አንዲት ሴት የእርሱን ነገር ሰምታ መጣች። ገብታም ከእግሩ በታች ወድቃ ሰገደችለት። ሴቲቱም አረማዊት ነበረች፣ በትውልዷም ከሶርያና ከፊንቄ ወገን ነበረች። ከልጇም ጋኔኑን ያወጣላት ዘንድ ለመነችው። ጌታችን ኢየሱስ ግን ተይ፣ በመጀመሪያ ልጆች ይጠግቡ ይጥገቡ፣ የልጆችን እንጀራ ነጥቆ ለውሾች መስጠት መልካም አይደለምና አላት። እርሷም መልሳ አዎን ጌታ ሆይ፣ ውሾችም እኮ ከልጆች የወደቀውን ፍርፋሪ ከገበታ በታች ሆነው ይበላሉ አለችው። እርሱም ሂጂ፣ ስለዚህ አነጋገረሽም ጋኔኑ ከልጅሽ ወጥቷል አላት። ወደ ቤቷም ተመለሰች። ልጇንም ጋኔኑ ለቋት ልብሷንም ለብሳ በአልጋዋም ላይ ተቀምጣ አገኘቻት። ዳግመኛም ከጢሮስ አልፎ በሲዶና በኩል 10 ከተማ በሚባል ሀገር መካከል ወደ ገሊላ ባሕር ሄደ። ዲዳና ደንቆሮ የሆነ ሰውም አምጥተው እጁን እንዲጭንበት ማለዱት። ብቻውንም ከሰዎች ፈቀቅ አደረገው። ጣቶቹንም ወደ ጆሮቹ አገባ። ምራቁንም እንትፍ ብሎ ምላሱን ዳሰሰው። ወደ ሰማይም ተመልክቶ አዘነና ኤፍታህ አለ። ይህም ተከፈት ማለት ነው። ወዲያውኑም ጆሮዎቹ ተከፈቱ። የምላሱም እስራት ተፈታና አስተካክሎ ተናገረ።
ለማንም እንዳይነግሩ ከለከላቸው። ነገር ግን እርሱ የሚከለክላቸውን ያህል እነርሱ ደግሞ ይናገሩለት ነበር። እጅግም ተደነቁና ሁሉን ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። የማርቆስ ወንጌል ምዕራፍ 8። በዚያም ወራት ደግሞ ብዙ ሰዎች ነበሩ፣ የሚበሉትም አልነበራቸውም። ደቀ መዛሙርትንም ጠርቶ እንዲህ አላቸው፣ እነዚህ ሰዎች ያሳዝኑኛል። እነሆ በእኔ ዘንድ 3 ቀን ቆይተዋልና የሚበሉትም የላቸውምና እንደ ራባቸው ወደ ቤታቸው እንዲመለሱ አሰናበታቸውም። በመንገድ ይደክማሉ። ከእነርሱም መካከል ከሩቅ የመጡ አሉ። ደቀ መዛሙርቱም ይህን ሁሉ ሕዝብ በዚህ ምድረ በዳ እንጀራ ማጥገብ ማን ይችላል አሉት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። ሕዝቡንም በምድር ላይ እንዲቀመጡ አዘዛቸው። 7ቱንም እንጀራ ይዞ አመሰገነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጣቸው። እነርሱም ለሰዎች አቀረቡ። ጥቂት ዓሣም ነበራቸውና እርሱንም ባርኮ እንዲያቀርቡላቸው አዘዘ። በልተውም ጠገቡ። ያነሱትም የተረፈው ቁርስራሽ 7 ቅርጫት ሞላ። የበሉትም 4000 ያህል ነበሩ። ከዚህም በኋላ አሰናበታቸው። ወዲያውም ከደቀ መዛሙርቱ ጋር በታንኳው ገብቶ ወደ ድልማኑታ አውራጃ ሄደ። ፈሪሳውያንም ወጥተው ይከራከሩት ጀመር። ሊፈታተኑትም ከሰማይ ምልክትን ጠየቁት። በልቡም አዝኖ ይህች ትውልድ ምልክትን ለምን ትሻለች? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጣትም አለ። ትቷቸውም ደግሞ ወደ ታንኳ ገባ፣ ወደ ማዶም ሄደ። እንጀራ መያዝም ረስተው ነበርና በታንኳው ውስጥ ለእነርሱ ከአንዲት እንጀራ በቀር አልነበራቸውም። ጌታችንም እወቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እነርሱም እንጀራ አልያዝንምና እንዲህ ይለናል ብለው እርስ በርሳቸው ተነጋገሩ። ጌታችን ኢየሱስም አወቀባቸውና እንዲህ አላቸው፣ እንጀራ ስለሌላችሁ ለምን ታስባላችሁ? ገና አታውቁምን? ወይስ አታስተውሉምን? ልባችሁስ ደንዝዟልን? ዓይን አላችሁ አታዩምን? ጆሮም አላችሁ አትሰሙምን? ወይስ አታስቡምን? 5ቱን እንጀራ ለ5000 ሰዎች በቆረስኩ ጊዜ የተረፈውን ቁርስራሽ የሞላ ስንት ቅርጫት አነሳችሁ? እነርሱም 12 አሉት። እርሱም 7ቱን እንጀራስ ለ4000 ሰው በቆረስኩ ጊዜ የተረፈውን ቁርስራሽ የሞላ ስንት ቅርጫት አነሳችሁ አላቸው። እነርሱም 7 አሉት። እንግዲህ የማታስተውሉ ለምንድን ነው አላቸው። ወደ ቤተ ሳይዳም በደረሱ ጊዜ አንድ ዕውር ሰው ወደ እርሱ አመጡ። እንዲዳስሰውም ለመኑት። ያንም ዕውር በእጁ ይዞ ከመንደር አወጣው። በዓይኑ ላይም ምንትፍ ብሎ ዳሰሰውና ምን ታያለህ አለው። ተመልክቶም ሰዎችን እንደ ዛፎች ወዲያና ወዲህ ሲመላለሱ አያለሁ አለ። ዳግመኛም ዓይኑን ዳሰሰውና አጥርቶ አየ፣ ዳነም፣ ብሩህም ሆኖለት ሁሉን ተመለከተ። ወደ መንደር አትግባ፣ በመንደር ውስጥም ለማንም አንዳች አትናገር ብሎ ወደ ቤቱ ሰደደው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር በፊልጶስ ቂሳርያ ወዳሉ መንደሮች ሄደ። በመንገድም ሰው እኔን ማን ይለኛል ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም አንዳንዶች መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ነው ይሉሃል አሉት። እናንተሳ ማን ትሉኛላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። እርሱም ለማንም እንዳይነግሩ አዘዛቸው። ሽማግሎችና የካህናት አለቆች ጻፎችም የሰውን ልጅ ይነቅፉት ዘንድ ብዙ መከራ የሚያጸኑበት ዘንድ እንዳለው እንደሚገድሉትና በሦስተኛው ቀንም እንደሚነሳ ያስተምራቸው ጀመር። ይህንም ነገር በግልጥ ይነግራቸው ነበረ። ጴጥሮስም ቀርቦ ይከለክለው ጀመረ። ተመልሶም ወደ ደቀ መዛሙርቱ አየና የሰውን እንጂ የእግዚአብሔርን አታስብምና አንተ ሰይጣን ከኋላ ሂድ ብሎ ጴጥሮስን ገሰጸው። ከደቀ መዛሙርቱም ጋር ሕዝቡን ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ሰው ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታል፣ ሰውነቱን ስለ እኔና ስለ ወንጌል የሚያጠፋትም ያገኛታል። ዓለሙን ሁሉ ቢገዛ ነፍሱን ግን ቢያጠፋ ለሰው ምን ይጠቅመዋል? ሰው ለነፍሱ ቤዛ ምን ይሰጣል? በዝች አመንዝራና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍረውን ሁሉ የሰው ልጅም በአባቱ ክብር ቅዱሳን መላእክትን አስከትሎ በሚመጣበት ጊዜ ያፍርበታል። ምዕራፍ 9 ይቀጥላል። ረድኤተ እግዚአብሔር አይለየን።